ሲመጣ በጣም በሉ ባንጆው በቀደማ ጉዝጓዝ የበጉ የዶሮ የህፃናቱ ክብራለም ደምሴ ይባላል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ ነኝ። ዛሬ እንደምታዩ በጣም በርካታ ነዋሪዎችን ጠርተን ማዕድ እያጋራን እንገኛለን። በዛሬው ፕሮግራም ላይ ከ250 ለሚሆኑ የአዲስ አበባ ከተማ ነዋሪዎች ማዕድ እያጋራን እንገኛለን። ከ2 ሚሊዮን ብር በላይ የሚያወጣ ማቴሪያል ነው። ማቴሪያል እንግዲህ ስናጋራ አንደኛ አንድነታችንን፣ አብሮነታችንን በገና በዓል ደግሞ ገና የስጦታ በዓል ነውና እሱ ማዕከል አድርገን በነዋሪዎቻችን መካከል እንደዚህ አይነት መስተጋብር እንዲኖር በማሰብ ነው ይሄን ማዕድ እያጋራን የምንገኘው። የኛም ቢሮውን ብቻ ሳይሆን ከተማ አስተዳደሩን በርካታ ስራዎች እየሰራ ይገኛል። ጠዋትም ድንገት ካይሽ ክብርት ከንቲባ ለበርካታ ነዋሪዎች ማዕድ አጋርታለች። እኛም ዛሬ እንደዚህ አድርገን እያጋራን ነው። እንግዲህ ይቀጥላል ብዬ ተስፋ አደርጋለሁ። ያው እንግዲህ 250 ከሆነ ኦልሞስት ከ20 እንደዛ አካባቢ ሰዎች ተሳትፏል። ኤግዛክት ቁጥሩን እንትን ባላለው ይችላል። ከያንዳንዱ ክፍለ ከተማ 20 ነዋሪዎች መጥቶ ነው ማዕድ እየሰጠ የምንገኘው። ይሄ ቁጥር በጣም ትንሽ ነው 250 ማለት። ከዛ በላይ መስጠት አለብን ብለን ተስፋ እናደርጋለን። ከዚህ ውጪ ግን በወጣት ስብዕና መገንቢያ ማዕከላት እና በወረዳም በክፍለ ከተማ በራሳችን ሴክተሮች ማዕድ የማጋራት ስራ ይሰራል። ይሄ እኛ እንደ ኢኒሺዬሽን ውስጥም በከተማ ደረጃ የምናደርገው ነው። ግን ቁጥሩ ከዚህ በላይ እንደሆነ ታሳቢ ማድረግ ያስፈልጋል ማለት ነው። ለመላ የክርስትና እምነት ተከታዮች እና ለኢትዮጵያ ሕዝብ እንኳን ለገና በዓል አደረሳችሁ ማለት ፈልጋለሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን። እሺ፣ ስሜ ኤፍሬም ተስፋዬ ይባላለሁ። የመጣሁት ከጉለሌ ክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት ነው። የስራ ድርሻዬ የወጣቶች ማብቃት ቡድን አስተባባሪ ነኝ። የዛሬው ማዕድ ማጋራት በዋናነት ያስፈለገበት ያው በዓሉን ምንም እንኳን ማስታወሻ የሌላቸውን ሰዎች በዓሉን ይብዛ ሚነስም እችንም ቢሆን ወገን አለን እንዲሉ ሰው አለን እንዲሉ ለማድረግ የተወሰኑ ከወጣት ስብዕና መገንቢያ ማዕከላቶቻችን አሰባስበን ድጋፍ ለማድረግ ነው እዚህ የተገናኘ ነው ማለት ነው። ይሄ አብሮነትን ወደፊት አለን እኮ ሰው ያስታውሱናል እንዲሉ ነው እንጂ በእርግጥ ያው በዓሉን በደንብ እንትን ብለው እንዲውሉ የሚያደርግ አይደለም። አለን ሰው ወገን አለን እንዲሉ ብቻ ነው እንጂ ይሄ በቂ ሆኖ አይደለም። እንደዚህ እያደገ ሲመጣ የተሻለ ነገር እንደ ዶሮም እንደ በግም ወደፊት ምናልባት ሌላው ትውልድ ይህን እያደገ ሲሄድ ጥሩ ነገር እናገኛለን ወደፊት የሚለውን የአንድነታችን ያጠናክራል የሚለውን መጨረሻ መልእክቴ ያለው ለሌለው እንዲያካፍል ምኞቴ ነው። ምንም በዓል ብቻ አይደለም፣ በዓል ባይሆንም እንኳን የሌላቸውን ወገኖች እንዴት ነው ማካፈል የምንችለው? በምን መንገድ ነው ማካፈል የምንችለው? እንዴት ነው የሚለውን የሌላቸውን ለማስታወስ ያላቸው የተሻለ ገቢ ያላቸው የተሻለ ሀብት ያላቸው በዚህ መንገድ እያደረጉ ሁሉም ምንም በዓልን ብቻ ሳይሆን ሌላውንም ቀን የምናግዝበትን መንገድ ማመቻቸት ቢቻል ጥሩ ነው ብዬ አስባለሁ። ማዕዱ ተባርኮ እየተቋደሰ ያው የዛሬው ማዕድ ማጋራት በአንድ ማዕከል ለበርካታ ችግረተኛ ወገኖች የተዘጋጀ ፕሮግራም ነው። ያው እንደምታዩ በርካታ ሰው የአገልግሎቱ ተጠቃሚ ሆኗል። በዓልን ደስ ብሏቸው እንዲያሳልፉ የተቻለንን ወጣቶች የተቻለንን ነገር አድርገናል። ያው ሰው ሲደሰት ማየት የሁሉም የጋራ ደስታ ነው። ገና የስጦታ በዓል ነው። በዛ መሰረት ለበርካታ ወገኖቻችን እንደሚታየው የተቻለን ከወጣት ስብዕና መገንቢያ ማዕከላት በማሰባሰብ በርካታ ወጣቶች እንግዲህ ተጠቃሚ ሆነዋል ማለት ነው። ዘይትም፣ እንቁላልም፣ ዱቄትም ለበዓል የሚያስፈልጉ ነገሮች ፓስታም ከበዓሉም በኋላ ያሉ ነገሮችን ታሳቢ በማድረግ ያው በርካታ ወገኖች ተጠቃሚ እንደሆኑ እያያችሁ ነው እናንተም ማለት ነው። እንኳን አደረሳችሁ ለማለት ያው የማዕድ ማጋራቱ ላይ የተሳተፉ በርካታ የህብረተሰብ ክፍሎች አሉ። ከወጣት ስብዕና መገንቢያ ማዕከላት ላይ ከሚሰሩ ወጣቶች በጎ ፈቃደኞች የተሰበሰበ ነው። የነሱ ስራ ነው። ለነሱ በቅድሚያ እንኳን አደረሳችሁ ላለው ማዕድ ማጋራቱ ላይ ለተሳተፉ ወገኖቻችን
እንኳን አደረሳችሁ። በዓሉ የሰላም የፍቅር የደስታ ይሁንልን እንላለን። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። በጣም ከተፈጠርኩም እንደዚህ ደስ አይቼ አላውቅም። በእውነት በሙዚቃው በዚህ በቀረበው ባዕድ በእውነት በጣም ከፍተኛ ከተወለድኩበትም አላየሁም የዛሬን ያህል እና ስለዚህ እድሜና ጤና ይስጣቸው። የደረሱበት ሁሉ የሚመረቁበት ምስጋና የሚያገኙበት ይሁኑ። የሚረዱበት ያደርጋቸው ይኑሩ። እድሜያቸው ረጅም ይሁን፣ አካላቸው ጤና ይሁን። የገና በዓል እንግዲህ ይኸው እግዚአብሔር ይስጥልኝ። ይሄ በእውነት ለገና በዓል ይህን አገኛለሁ ብዬም አልነበረም እና ዛሬ ቤተ ክርስቲያን ደርሼ አንተ መድኃኒዓለም አንተ ታውቃለህ ብዬ ተሳልሜ መጣሁኝ። ለበዓሌ ባለቤቴ ደካማ ናት፣ እኔም ያው እንደምታየው ነው እና እድሜ ወደ 84 ጨርሼ 5 ነኝ። ስለዚህ ለዚህ ያደረሰ ለዚህ ማግኘት ያደረሰ ለእኔ ትልቅ እምርታ፣ ትልቅ ዝና፣ ትልቅ ስሜት ነው ያለኝ። የኔ ሰፈር መሻለቂያ ያው አመት ባለው ያው ደስተኛ ከዛ በላይ መቼም ከዛ በላይ ያለ አይመስለኝ። ስለዚህ በጣም እጅግ በጣም ደስ ብሎኝ ለሁሉም ለኢትዮጵያ ሕዝብ መልካም ምኞቴን እገልጽላቸዋለሁ። እኔ የተሰማኝ ስሜት ምንድነው? ያው የአብሮነት ስሜት፣ አንዱ ለሌላው አንዱ ከሌላው ጋር ያለው ግንኙነት ምን ያህል የጠነከረ መሆኑን በተለይ ደግሞ በከተማው ስፖርት ጽፈት ቤት እንደ አብሮ እንደሰራ ሰው በጣም ጥሩ ስሜት ነው የተሰማኝ። ለምን ሌላ ጊዜ ያው ያለን ግንኙነት አጭር ነው። አሁን ግን በዓል ተኮር ሆኖ ሳገኘው በጣም ደስታ ተሰምቶኛል። ይህንኑ ምክንያት አድርጌ መላው የኢትዮጵያ ሕዝብ ይህን በዓል ለሚያከብር ሁሉ እንኳን አደረሳችሁ ማለት ፈልጋለሁ። በጣም ነው የምናመሰግነው። በጣም ነው እንኳን አመት አደረሳችሁ ብለን አመስግነናል። ይሄው እንግዲህ ልንወስድ መተናል፣ ልንጋራ ነው። እናመሰግናለን። በጣም አመት ያደርሰልን። በጣም ደስ ብሎናል። በጣም ሲለናል። እድሜ ይስጣችሁ፣ ተባረኩ። እኛ ችግረኞች ነው ለኛ ብላችሁ እንትን ያላችሁ እግዚአብሔር ይስጣችሁ፣ ተባረኩ፣ እድሜ ይስጣችሁ። የምተነሺ አባም ተበራታ በዚህ አድርሶናል የፈጠረን ጌታ። እንኳን አደረሰን እንኳን አደረሰን። በልምታ ምታ እጄን ምታ ለሌለው ካለ ህዳ ፈጣሪን እንዳትከዳ አባቱ ያስተማረው ትሩን ያወረሰው ብልሁን ታሪክ ወቅ ባህሉን የሚጠብቅ ምታ እጄን ምታ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። አምሮበት እዩት ጋሽዬን እድሜና ጸጋ ሰጥቶልን የሰፈር ያልባሉ ጌታ ኑርልን የኛ መከታ። እናቴ ልዩ ሁነሻል አውደ ዓመት አሸብርቀሻል። ዓለም ነሽ ኩራታችን መታያ ሞገሳችን። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ከቁጥር ሳያጎል አንዴ ተሰባስበን ማዕዱ
ተባርኮ እየተቋደሰ ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ ከሚወዱ ጋራ እንኳን አደረሰን እንኳን አደረሰ ሚየም ተነሺ አባም ተበራታ በዚህ አድርሶናል የፈጠረን ጌታ